ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። እናንተም ሰላማችሁ ይብዛልኝ እላለሁ። በያላችሁበት ለምታደርጉልኝ አስተያየት ላይካችሁን እንዲሁም ሸራችሁን በጣም አመሰግናለሁኝ። ምስጋናዬ ከልብ ነው። ውዶችዬ ዛሬ የመጣሁት ኮሜንት አድርጋችሁልኛል፣ መልስ ስጭበት በቪዲዮም ብላችሁኛል። በጣም አመሰግናለሁ ለዚህም ማለት ነው። እና ያንቺን ተሞክሮ እያንዳንዱ ነገር ብላችሁ የጠየቃችሁኛል። ኮሜንታችሁን እያነበብኩኝ መልስ እሰጣለሁ ማለት ነው። እናንተ ግን እችን እየነካችሁ አበረታቱኝ። ቪዲዮውን ደግሞ ሼር አድርጉልኝ ማለት ነው። ሰብስክራይብ ያላረጋችሁ ደግሞ እንደዚሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ተጥያቄ ሲጀምር የመጀመሪያ መሬም መጀመሪያ ነኝ በርቺ ብለሻል። እሺ ውዴ ቀጣይ ደግሞ ምን አትክልት እንዴት ተክለሽ ግቢሽን አስጎብኝን። በቀድሞ ድምጽሽ አይሰማም። ባለፍ ግቢን ሳስጎበኛችሁ ለዩቲዩብ ብያል ነበረም የቀረጽኩት በፊት የተቀረጸ ነው ማለት ነው። እንደ አጋጣሚ ባሳያችሁስ ብዬ የለቀኩት እንጂ ለዩቲዩብ ብዬ አይደለም የቀረጽኩት። አዎ ትክክል ነሽ መሪ፣ ድምጽ የለውም። አሁን ደግሞ በሚቀጥለው ግቢዬን ሙሉ ቀርጬ አሳያችኋለሁ፣ አስጎበኛችኋለሁ። መጪው ደግሞ ክረምት እንደመሆኑ የምሰራቸውን እያንዳንዱ ነገር እየሰራሁኝ አሳያችኋለሁ ማለት ነው። በእርግጥ እኔ የምሰራው ስራም ራሱ በቂ ነው ብዬ አላስብም። ግቢ ያለው ሰው ብዙ ነገር መስራት ስለሚችል አመሰግናለሁ መሪ ውዴቴ፣ በጣም ነው የማመሰግነው ማለት ነው። ሌላው ደግሞ ሌላኛ ኮሜንት እያነበብኩ ነው፣ ይቅርታ። ጦይቢ እኔ ጥያቄ አለኝ መልሽ። በስንት አመት ነው የሰራሽው ቤቱን? ማሻአላ ስንት እየተከፈለሽ ነው? ዱባይ እንደሰራሽ ሰምቻለሁ ብለሽኛል። ሉቤ ማለት ነው ዱባይ እንደሰራ። አዎ አልሐምዱሊላህ ያላህ እገዛ ሆኖ ባላህ እገዛ ነው ይሄንን የሰራሁት። በእኔ ልፋት ላይሆን ይችላል። የሰራሁት ዱባይ ነው። 4 አመት 5 ወር አካባቢ ሰርቻለሁኝ ዱባይ ማለት ነው። መጀመሪያ 1000 ብር ነበር የሚከፈለኝ። 2 አመት አካባቢ 1000 ብር ተከፍሎኝ ሰርቻለሁኝ። ከዛ ሁለተኛ ቪዛ ሲጨምር 200 ድርሃም ጨመሩልኝ። ከዛ 1200 ማለት ነው። ከዛ በሐዋላ ነበር ከ2 አመት ውጭ ያለውን ብሬን በሐዋላ ስለምልክ ደህና ብር ነበረ በሰዓቱ። እንደመጣው ነው ቦታ ያገዛሁት። ለዛ ነው ቤት መስራት የቻልኩት። እዚህ የሆነ ነገር ቢያረግልኝ ቤተሰብ ቢያረግልኝ በእርግጥ ከዛ በላይ ሊሰራ ይችል ነበር። መስራት ይችላልው ማለት ነው። እንትን አለ ጭናጀር ማለት እሺ። እና እንደዛ ነው። 4 አመት 5 ወር ነው። አይዞሽ አመመሽ እንደው ገብሽን ካድሚን ካሜራው ተራቀ ጥፎር ከቀረብት ያለሽ ውዷ። እና እንደዛ ነው ሉብዬ የሰራሁት 4 አመት ምናምን ነው። እንዴት ሰራሹ ቤቱን ምናምን ለሚለው ሌላም ጥያቄ ስላለ እሱ ላይ ጠቅለል አድርጌ መልሳለሁ ማለት ነው። እኛ ገና መዲያም ኩሽና ነን። ግቢያችንን ማስዋብ ስንመጣ እናስውበዋለን ወይም ደግሞ ስንመጣ ነው አሁን ማን ያስውብልናል ነው። አዎ ቤተሰብ ከሌለ በአካባቢው ከባድ ነው ማለት ነው። ከባድ ነው። ስትመጪ እንግዲህ ወሎየዋ ሞቅ ሸብረቅ ታረጊዋለሽ የኔ ውድ እህት፣ አብሽሪ። ለማንኛውም ሁሉም በጊዜው ነው የሚሆነው። እኔም ውጭኜ የተለያዩ ግቢዎችን በውጭ ሀገርም በዚህም እያየሁኝ ይመኝ ነበረ። ያላህ ፈቃዱ ነው ደግሞ የግቢ ባለቤት አድርጎኛል። አላህ መጨረሻውን ያሳምርልኝ። ዱአ አድርጉልኝ። በዛው አጋጣሚ መኪያሊ ግን ማለት ነው ከውጭ ከተመለሽ ነው ኮሌጅ የተማርሽው? ጎበዝ ነሽ። ከውጭ እንደመጣሽ ትዳር ሳትመሰርች ወደ ትምህርት ቤት እንዴት ገባሽ? አረበኛም ታነቢያለሽ፣ መድረሳም ገብተሻል እንዴ? አሁን ትዳር መስርተሻል? እኔም ትምህርት መቀጠል ፍላጎት አለኝ፣ ይሳካልኛል። በተረፈ አብሽሪ ተጎንሽ ነን። ጀዛከላህ ኸይር ሀውዬ መክዬ፣ በጣም አመሰግናለሁ የኔ ውድ እህት። ውጭ እንደነገርኳችሁ 4 አመት ምናምን ሰርቻለሁኝ። ኮሌጅ ተመጣሁኝ በፊት የእንትን ትምህርቴን አጠናቅቄ ስለሄድኩኝ እንደመጣሁ ጊዜ አልፈጀብኝም ማለት ነው። ጭናደምም አለ ተፈለጋችሁ
አልፈልግም። ለጥፎ ሊዛ ስጫት ለጥፎ ስጫት። ማሻአላ ሽኩራን ጀዚላ ሀቢብቲ። ያው ሀቢብቲም እንደምታዩት እንግዲህ ከራስ ቤቷ ነቃ እያለች ነው። እና መኪ ኮሌጅ ከተመለስኩ ነው የገባሁት። ከዱባይ መጥቼ ቤቴን እየሰራሁኝ ነው የገባሁት ማለት ነው። ከዱባይ እንደመጣሁኝ ትምህርቴን ቀጠልኩኝ። ወዲያው ወር ምናምን አልፈጀብኝም። እንዲያጋጣሚ የመጣሁበት ሰዓቱ ትንሽ ወር ምናምን ተቀምጬ የኮሌጅ ምዝገባ ተጀመረ። እኔ ያህል ውጤት ያላችሁ መማር ትችላላችሁ፣ መመዝገብ እያንዳንዱ የዲፓርትመንት አይነት እንትን ተባለ። እኔ ጤናን መረጥኩኝ። ውጤት ያስገባኝ ነበር። ገባው 3 አመት ምናምን ተማርኩ ማለት ነው። አሁን ተመጣሁ ራሱ 4 አመት አካባቢ ሆኖኛል። ከውጭ እንደመጣሽ ትዳር ማፊ የለም። እንዴት ገባሽ? ትምህርት እንዴት ገባሽ? በቃ ትምህርት በፊት በጣም ነበር የምወደው። ትምህርቴን በጣም ነበር የምወደው። ከዛ ስመጣ ግን አላህ አሳክቶልኝ ለመማር በቅቻለሁ ማለት ነው። አረበኛ ታነቢያለሽ? መድረሳ ገብተሻል ወይ? አማርኛ ፐርፌክት አይደለሁም። አንዳንዴ ነው የማነበው ማለት ነው። አልፎ አልፎ ቀለል ያሉትን ነው። መድረሳ አልገባሁኝም። ሃይ ስኩል ስማር መድረሳ መርከዝ ታውቂው ተሆነ መካነ ሰላም ያው ለቁርአን ስል ማለት ነው ሞክር ነበረ። እንደገና ደግሞ ውጪ ቃኢዳ ምናምን ስለምንቀራ ያው ትንሽ አሊፍን እያገጣጠምኩ ነው እንጂ አረበኛ የማነበው እውቀቱ ያን ያህል ሰፋ ያለ እውቀት የለኝም በአረበኛ። እንደዛ ነው ውድ እህቴ። አሁን ትዳር መስርተሻል? አልመሰረትኩም ትዳር ማለት ነው። ገና ነኝ፣ የልጅ እናት ነኝ። ትዳር ነበረኝ በፊት ዱባይ በህርኩ በ3 አመት በምናምን ትዳሩ ፈርሷል። እንዴት ፈረሰ? ለምን ፈረሰ? ታውቁታላችሁ። አረብ ሀገር ያላችሁ ሴቶች ትዳራችሁ እንዴት እንደሚፈርስ እናንተ ስለምታውቁት፣ በምን ምክንያት እንደሚፈርስ የብዙ እህቶቻችን ታሪክ ስለሆነ በዛ ምክንያት ፈርሷል ማለት ነው። ትዳሩ ፈርሷል። አልሐምዱሊላህ ምንም ማለት አይደለም፣ ያጋጥማል ማለት ነው። እና ጠጡ፣ ሻይ ደግሞ ጠጡ ውዶች። ይሄን ሻይ እየሰራ ነው ጓሯችን ባለ ነገር ነው። በዙ ተብቃብተን የሎሚ ቅጠል አለው ምናምን እያንዳንዱ አረንጓዴ ሻይ አህዳር ይባላል። ሰርተና እየጠጣን ነው። እናንተም ሰርታችሁ መጠጣት ትችላላችሁ። መስረተሻ እኔ ትምህርት ቤት መቀጠል ፍላጎት አለኝ። ይሳካልኛል? መኪ ይሳካልሻል፣ በደንብ ነው የሚሳካልሽ። ምን ላይ ነው ትምህርትሽን አድርሰሽ ሄድሽው? የሃይ ስኩል ትምህርትሽን አጠናቀሽ ከሆነ በተለይ በጣም ቀላል ነው። በእርግጥ አሁን ላይ ከ12ኛ ክፍልም የጨረሰ ይባላል። 10ም ጨርሰሽ ከሆነ 11 መግባት ትችያለሽ። ግን 11 መግባቱ ሊያደክምሽ ይችላል። ግን ደግሞ ተስፋት አለ። ምንም ነገር ሰራለሁ ብለሽ እንትንታል ትሰሪዋለሽ ማለት ነው ውዷ። መቀጠል ትችያለሽ። አትችይም የሚልሽ ሊበረክት ይችላል። እዚህ ስትመጪ አትችይም የሚልሽ ሰው ሊኖር ይችላል። እችላለሁ በያንቺ ደግሞ ትችያለሽ ማለት ነው። መማር ትችያለሽ። መካዬ ቀላል ነው። ስለ አረብ ሀገር፣ ስለ ትምህርት፣ ስለ ትዳር እነኚህን ነገሮች እንዴት ለማስከር ቻልሽ? ጥያቄውን ከወደድሽው በቪዲዮ ሰርተሽ ሰፋ አድርገሽ የምንማርባቸው ነገር ካለ ይሄው ነው በቃ። የሃይ ስኩል ትምህርቴን ጨረስኩኝ። በፊት ባለትዳር ነበርኩ። የአንድ ልጅ እናት ነኝ። ከዛ ተመካከርን ወደ ውጭ ሄድኩኝ። 4 አመት ምናምን ሰራው፣ ተመለስኩ። ቦታዬን ገዛሁኝ። ቤቴን እየሰራሁኝ ነው የተማርኩት ማለት ነው። ቤት እየሰራሁኝ ነው የተማርኩት። እንደዛ ነው የተሃዲው። በአንድ ጊዜ ሳይሆን ተራ በተራ ማለት ነው። ስቴፕ ባለው በዛ መንገድ ነው መካዬ ትምህርቴን የተማርኩት ማለት ነው። አሁን ጨርሻለሁ፣ ተመርቄያለሁኝ። ወደፊት ደግሞ እንግዲህ ስራ ነው፣ ስራ እየፈለግን ነው። ስራ በእርግጥ አለ። የጤና ትምህርት ብዙ ጠፍቶ አይጠፋም። መፈለግ ይመስለኛል። የህይወት ታሪክሽን ጠቀስ ይቻላል። የህይወት ታሪክ ይሄው ነው እኮ የህይወት ታሪክ ይሄ እንደዚህ ነው። እኔ ማለት የህይወት ታሪክ እኔ የህይወት ታሪክ ዞሮ ብዙም የተካበደ የህይወት ታሪክ አላሳለፍኩም። ማለት ያው እንደዚህ ተቸግሬ ምናምን አይደለም። ቤተሰብ ጋር ነው የተማርኩት። ያው ቤተሰብ ጋር የተማራችሁ ያን ያክል ተቸግረው የሚያሳልፉ አይደለም። ቤተሰቦችም ራሳቸውን ስለሚችሉ ነው። በነገራችን ላይ አሁን እዚህ የምነግራችሁ ነገር እኔ ለቤተሰብ አልረዳሁም። ለቤተሰብ ያልረዳሁት ስለማይቸገሩ ነው። ቢቸገሩ ግዴታዬ ነው። ከቤተሰብ እንትን ብለሽ ቤተሰብ እየተቸገረ አንቺ አሚሮሽ እንዴት ያልፋል? ራሳችሁን ቻሉ ነው የሚለው አባቴም። በዛ አጋጣሚ ራሳችሁን ቻሉ፣ እናንተ ራሳችሁን ተቻላችሁን ያልፈልጋችሁም ነው የሚለው። ያው በፊትም ማስተማረኝ፣ ከዛም ራሴን በራሴ አወጣሁኝ። የላከኝም ያው አባቴ ነው። በትዳርም ስር ብሆን
እንጂ ያን ያክል የተካበደ ህይወት አላሳለፍኩም። አልሐምዱሊላህ አረብ ሀገርም አላህ ጀዛቸውን ይክፈላቸው። አሰሪዎቼ በጣም ጥሩ ሰዎች ናቸው። በጣም አላህን ፈሪ ናቸው ማለት ነው። እና ከዛ መጣሁኝ ያው ተማርኩ። እዚህ ብቻ ስመጣ በራሴ ነው የተማርኩት። በፊት እንዴት ቤተሰብ እንዲያስተማረኝ ወይም ደግሞ ትዳር ስሩኝ እንደተማርኩት አይደለም፣ በራሴ ነው የተማርኩት። ያው አልሐምዱሊላህ ደህና ነው። እነዚህ ተራ በተራ ነው የመጡት። ምንም ብዙም አልከበደኝም። ጦይቢ ምች እንዳይመታሽ ውዴ እንትን እየቀነጠስኩ እየሸመጠጥኩ ስለነበረ ምች እንዳይመታሽ ብላኛለች ሉቢ። አይመታኝም፣ ጥለስ ነኝ፣ አይመታኝም ማለት ነው። አይ በፊት ነው። በቅርብ እመጣለሁ ብላለች አንዷ። እንደዚሁ ኢንሻአላህ ኮሜንት እንዲያላልፍ ብቻ ያው ጥያቄ እንትን ያሉኝ ነው። ጦይቢ እየተሳሰበን ጦይቢ እየተሳሰበን እንቁልልጭሽ አደረግሽን እኮ ቢላፋይ እንደ የዝቃ ብጤቱ ነገር ብላለች እህቴ። ያው እናንተም ተስፋ እንዲኖራችሁ ብለን ነው። በእርግጥ መኖር ይቻላል። እኛም አነሰች ብለን እንዲሆን አይደለም ሻይም እየጠጣሁኝ ዳቦም እየበላሁ ቁርስ ሰዓት አልነበረ እንደዛ ነበርና ሻዩን እየጠጣሽ በረደብሽ እኮ እና ውዴ ሁላችሁንም አላህ ያሳካላችሁ ነው የምለው። ትዳርም ትምህርትም ምንም ሁሉም አብሮ ይሄዳል። የማይሄድ ነገር የለም። ብቻ ጠንካራ መሆንና ውሳኔ መወሰን አለብን። ስለ ሃይማኖት ደግሞ ለሙስሊም ብሎ ለሚስት ብሎ ሃይማኖት መቀየር ተገቢ አይደለም። አላህ የተሻለ ነገር ይሰጥህ ይሆናል። በሃይማኖት መቀየር የተሻለ ህይወት አይኖርም። ደመቁ ብትሄድ ፋጦ ትመጣለች። በሃይማኖት ዱአ አድርግ፣ በሃይማኖት ዱአ አድርግ የተሻለ ይሰጥሃል ነው። ያው የልጅ ነገር ነው፣ ብዙም እንትን የለውም። ያው ብቻ ስለሚወዳት ነው፣ ልጅቷን ስለሚወዳት ነው። እኛም ደግሞ በቻልነው አቅም ያው እንትን እያልነው ነው ማለት ነው፣ እያወራነው ነው። ኢንሻአላህ አላህ ሂዳያ እንዲሰጠው እንመኛለን። የሀዩ ወንድም ነው በነገራችን ላይ ሀዩም ሰለምቴ ነች፣ የወንድሜ ሚስት ናት ሀዩ። እሱም እንዲሰልምላት ትፈልጋለች። እሷም በግሏ ዱአ እያረገች ነው፣ ለአላህም እየነገረች ነው። ደግሞ እሱ ሙስሊም ጋር እንትን እያለ ስለሆነ በዛ አጋጣሚ ሰልማል ብለን እናስባለን። ዱአም እያረግን ነው። ዱአ አድርጉለት በቻላችሁ አቅም ማለት ነው። ዝናብ ሀገራችን ያምጣልን። አዎ እሱ ትልቁ ዱአችን ነው። አሁን ሰኔ 10 ምናምን ሆኗል፣ ዝናብ የለም። እውነት ለመናገር ዝናቡ ትንሽ ያሳስባል። አላህዬ ዝናቡን ያምጣልን፣ ዝናቡን ያምጣልን። አሁን ማሻአላ ማፊ ዱቄት ቆንጆ። አመሰግናለሁ የኔ ውድ መርዬ፣ አመሰግናለሁ በጣም ማለት ነው። ዱቆት የለንም፣ ብር ስለሌለን ነው ዱቆት መግዣ ሜካፕ የለም ለማለት መሰለኝ ነው እንዴ? አዎ ኖርማል ነው። እኛ እንደዛ ነው የምናደርገው። ለማንኛውም ቪዲዮአችንን ተወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱን። እናንተ ያው ውጭ ያላችሁ ልጆች እኛን ለማበረታታት አንደኛ ናችሁ። በያላችሁበት አላህ ይጠብቅ። ያው እችን እየነካችሁ ነው፣ ዝም ብላችሁ አትለፉ። በመቀጠል ሌላ ያሰብኩት ቪዲዮ አለ፣ ቆንጆ ቪዲዮ እሰራላችሁ ብዬ አስባለሁኝ። ለአሁን ግን እንዳይበዛባችሁ ጥያቄያችሁን የመለስኩ ይመስለኛል። ከዚህ ቀደሙ ሙጌራ ዳቦ ስጋግር ባላለሽ ብላ ያጠየቀችልኝ ነበር። የበዛው አጋጣሚ ልታፋቺ ነው ምናምን እያልኩ ቀልጄባታለሁኝ። ላንቺም እዚሁ መልስ አለሽ ብዬ አስባለሁ። ምናልባት ዳቦዬን አይተሽ ከሆነ ማለት ነው። ኢንሻአላህ መንገድ ላይ ነን፣ ለሁሉም ነገር መንገድ ላይ ነን። ያው ጊዜውን ጠብቀው ነው ሁሉም ነገር የሚሆነው። መስመር ላይ ነን። አላህ ያሳካልን። አዎ እቅድ ያለን ወደፊት አላህ ያሳካልን ነው የምንለው። እና ዞሮ ዞሮ ይሄን ይመስላል። ሁለት ጠጣሁኝ እኮ ጠጭ ቆንጆ ነው። ሻህዳር በነገራችን ላይ ጣላንት ነሽ ተባለ። አዎ እኔ ነኝ የሰራሁት። ሽኩራን ሀቢብቲ። አይው ሻህዳር መስራት እችላለሁ። ስትፈልጉ ደግሞ አሁን ሌላኛውን ሻይ እሰራላችኋለሁ። ቡናም ኢንሻአላህ የቡና ፕሮግራም ይኖረናል። ቡናም ዝፈርሽሽ እንድትጠሪኝ ካልጋ ቤቴ ማለት ነው። እጠራሻለሁ። ምን አሻሽና ነው አሁን አንቺ መቃነቀ እያልሽ ስለሆነ ምናልባት ሁሉም ነገር ይሆናል ብዬ አስባለሁኝ። በሚቀጥለው ቪዲዮ እንገናኛለን። መልካም ሁኑልኝ። ደህና ዋሉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።